ዋው ኮንግራ! እንኳን ደስ አለሽ ሌይላ እና የሌይላ ቤተሰብ እንዲሁም ለመላ ኢትዮጵያን ስትጨነቁት የነበራችሁ እንግዲህ ሌይላን የማያውቃት ሰው የለም። በሳውዲ አረቢያ ለብዙ አመታት የሞት ፍርድ እየተፈረደበት ዛሬ ወደ ሀገሪቷ ጋለች ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። እና በጣም ደስ እላችኋለሁ። በእውነት እንኳን ፈጣሪ ለሀገርሽ መሬት አበቃሽ እላችኋለሁ። ሁላችሁም እንኳን ደስ አላችሁ። እንግዲህ በየሶሻል ሚዲያ እየተሰራጨ ነው እላችኋለሁ። ሀቢብን ባለፈው ስትናገር ነበረ፣ እውነት ያድርገው እስቲ እውነቱን እናያለን ስትል ነበረ። አሁን እንግዲህ የጉርሻ ፔጅ ላይ ፌስቡክ ላይ ተለቋል እላቸዋለሁ። በጣም ደስ ይላል እላቸዋለሁ። ፈጣሪ ለተጨነቁት ፈጣሪ በስደት ላይ አይፈትን። ፈጣሪ በሰላም እንደወጣን በሰላም ለሀገራችንን መሬት ያብቃን እላቸዋለሁ። የሰው ልጅ ዋናው ፍጻሜ ሲያምር ነው እና ፍጻሜያችን ያሳምርልን እላቸዋለሁ። በተረፈ እንዴት አመሻችሁ? ደህና አመሻችሁ ወይ? ለቻናሌ አዲስ ሆናችሁ ቻናሌ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችን እንዳትረሱ እላቸዋለሁ በቅንነት እና ቆይታ ውሎ እንዴት ነበረ እላቸዋለሁ። ዛሬ ዛሬ ፈወኪ መጥተዋል እላቸዋለሁ። ፈወኪ የእኛ ቤት ስመጣ ማንም ሰው አይበሉም። በተለይ ይሄ አፕልና ብርቱካኑ ማንም ዞር ብሎ አያይም እላቸዋለሁ። እና በተለይ አፕል ለጥርስ ጥንካሬ ጥሩ ነው እላቸዋለሁ። አፕል ጥሩ ነው፣ አፕል ተመገቡ እላቸዋለሁ። አስተካክዬ ከጨረስኩኝ በኋላ ወደ ክፍላችንን ከኔ ጋር ምሰራም ልጅም አለችና ወደ ክፍላችንን ከሁሉም በየአይነት ይዤ መጣሁ እላችኋለሁ። ማንጎውን በዚህ መልኩ ቆራረጥኩት ማለት ነው። ለሰው ፊትም ለመቅረብ በጣም ያምራል። በዚህ መልኩ ቆራርጡት እላችኋለሁ። እንዴት ነው ቆረጥሽው ካላችሁ ደግሞ ማንጎውን ሁለት ቦታ ይከፈልና ከዛን ሰንጠቅ ሰንጠቅ ይደረጋል ማለት ነው። 3 ቦታ ወይም 4 ቦታ ቀጥታ ሰንጠቅ ሲደረግ ከዛም በኋላ ደግሞ ከጎኑ ይቆራረጣል ማለት ነው። አያምርም? እንዴት አባቱ እንደሚያምር ማሻአላ እላቸዋለሁ። ይሄ ሙዝ ደግሞ ከላይ ሙዝ አደረኩኝ። ሁሉንም በየአይነት አረኩኝና ሙዝ ከላይ አደረኩኝ። ይሄን ሙዙ ደግሞ እንዴት አባቱ ቅርጽ ልብ ቅርጽ እንደሰራ አይ እኛ እኮ አረብ ሀገር አልሄድም። ልጅነታችን እኮ አላለቀም። ልጅ ነው የሚያጫውተኝ። አሁን ይሄንን ሙዝ ልብ ቅርጽ ይሆናል ወይስ አይሆንም? እዚህ ላይ እያስተካከልኩኝ እገኛለሁ እላቸዋለሁ። ሙቀቱ በተረፈ ሙቀቱ እንዴት ይዟቸዋል እላቸዋለሁ። ይኸው አሁን ታያላችሁ ማለት ነው እንዴት እንደቆረጥኩት ማንጎውን እና በጣም ደስ ይላል ያምራል እላቸዋለሁ። መልክ ይስጠን እንጂ ሙያ ከጎረቤት እንወርሳለን ይባላል አይደል? ካልተሳሳትኩኝ እና ይኸው እንደዚህ ቆረጥኩኝ ማለት ነው። ከጎን ይቆረጥና ውስጡ የራሱ እንትን ስላለው ይሄ ድንጋይ ነገር ስላለው ውስጡ እንትን አይልም፣ ቶሎ እንትን አይልም ማለት ነው። እንትን አይልም፣ ቶሎ ክፍት አይልም። ከላይ ያለው ቆዳ ማለት ነው። ከላይ ያለው ስጋ ቶሎ አይነሳም። ድጋሜ እየቆረጥኩኝ ይገኛሉ ማለት ነው። ከዛን ራሱ ደስ የሚል ቅርጽ ይወጣል ማለት ነው። ሞክሩት እናንተም። አሁን ይኸው እዚህ ጋር ቆርጬዋለሁ እላቸዋለሁ። ይኸው እንደዚህ ነው የሚያምረው። ከዛም በኋላ 6 አመት የወጣ ምንጣፍ ማጠብ ሄድኩኝ እላቸዋለሁ። ዋይ